ከኮሪደር ልማት ጋር በተያያዘ መንግስት ዓለም አቀፍ ተቃውሞ ገጥሞታል። በዚህም ከ60 በሚበልጡ ከተሞች የሚካሄደው የኮሪደር ልማት እንዲቋረጥ ጥሪ ቀርበዋል። በሌላ በኩል ደግሞ ከሞተር ሳይክሎችና ከባጃጆች ጋር በተያያዘ አዲስ መመሪያ ይፋ ተደርጓል። በዚህም በነዳጅ የሚሰሩ ባለ 2 እና ባለ 3 እግር ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ መወሰኑ ታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። ከኮሪደር ልማት ጋር በተያያዘ ያላችሁንም ሐሳብ አካፍሉን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከኮሪደር ልማት ጋር በተያያዘ መንግስት ዓለም አቀፍ ተቃውሞ ገጥሞታል። በዚህም ከ60 በሚበልጡ ከተሞች የሚካሄደው የኮሪደር ልማት እንዲቋረጥ ጥሪ ቀርበዋል። አምነስቲ ኢንተርናሽናል መንግስት የሚያካሂደውን የኮሪደር ልማት እንዲያቋርጥ ጠይቋል። መንግስት የሚያካሂደው የኮሪደር ልማት በሰብአዊነት ላይ የሚያስከትለው ተጽዕኖ እስኪጠና ድረስ የከተማ ነዋሪዎችን ለልማት ሲል ማፈናቀሉን እንዲያቆም አምነስቲ ኢንተርናሽናል በዛሬው ዕለት ጥያቄውን አቅርበዋል። መንግስት እስካሁን ታይቶ በማይታወቅ ሁኔታ የከተማ ነዋሪዎችን ለኮሪደር ልማት በሚል አፈናቅሏል ሲልም ከሷል። የመንግስት ባለስልጣናት በኮሪደር ልማቱ ምክንያት የተፈናቀሉትን በበቂ ሁኔታ ማማከር እንዳልቻሉና ቤቶችና የንግድ ሱቆችን ከማፍረሳቸው በፊት በቂ ማስጠንቀቂያ እንዳልሰጡም በሪፖርቱ ገልጿል። ነዋሪዎች ሲነሱም በቂ ካሳ አለመሰጠቱን አምነስቲ ኢንተርናሽናል ጨምሮ ገልጿል። ሌሎች ነዋሪዎችም ቀጣዮቹ ተነሺዎች እነሱ እንዳይሆኑ በመስጋት በከፍተኛ ፍርሃት ውስጥ እየኖሩ መሆኑን አስታውቀዋል። ከ40 በላይ ተነሺዎችን ማነጋገሩን የገለጸው አምነስቲ ኢንተርናሽናል ነዋሪዎች ከመንግስት ጋር ከተነጋገሩ ከሳምንት በኋላ አካባቢያቸውን ለቀው እንዲወጡ እንደተነገራቸው መግለጻቸውን ጠቁመዋል። ነዋሪዎቹ የመንግስት ባለስልጣናት ማስጠንቀቂያ ከሰጡ ከ24 እስከ 72 ሰዓታት ውስጥ ቤታቸው እንደፈረሰባቸውና ከከተማዋ ዳርቻ ለመኖር መገደዳቸውንም ሪፖርቱ ጠቅሷል። አንድ ነዋሪ በቤት ኪራይና በትራንስፖርት ወጪ ምክንያት የኑሮ ውድነቱ በጣም መጨመሩንና የልጆቻቸው ትምህርት ቤት በመራቁ መቸገራቸውን ተናግረዋል ብለዋል። በኮሪደር ልማት ዙሪያ ዘገባ የሰሩ 2 ጋዜጠኞችም ማስፈራሪያ እንደደረሳቸው መናገራቸውን አምነስቲ ኢንተርናሽናል አስታውቀዋል። ዓለም አቀፍ ተቋማት መንግስት በኮሪደር ልማት ስም ነዋሪዎችን ማፈናቀል እንዲያቆም ጥረት ሊያደርጉ እንደሚገባም አምነስቲ ኢንተርናሽናል አሳስበዋል። ከ2 ዓመታት በፊት የተጀመረው የኮሪደር ልማት ከ60 በሚበልጡ ከተሞች እየተከናወነ ሲሆን በሺዎች የሚቆጠሩ መኖሪያ ቤቶች፣ የንግድ ሱቆችና የተለያዩ አገልግሎት መስጫዎች መፍረሳቸውም ይታወቃል። በሌላ በኩል ደግሞ ከሞተር ሳይክሎችና ከባጃጆች ጋር በተያያዘ አዲስ መመሪያ ይፋ ተደርገዋል። በዚህም መሰረት በነዳጅ የሚሰሩ ባለ 2 እና ባለ 3 እግር ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ መወሰኑ ታውቋል። በነዳጅ የሚሰሩ ባለ 2 እና ባለ 3 እግር ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ መወሰኑን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። በተለምዶ ባጃጅ የሚባሉት ባለ 3 እግር ተሽከርካሪዎችና ባለ 2 እግር ሞተር ብስክሌቶች ወደ ሀገር ውስጥ ማስገባት እንደማይቻል የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አቶ በሮ ሐሰን ተናግረዋል። ሚኒስትር ዴኤታው ይህንን ያሉት አሃድ ቢዝነስ ግሩፕ በሀገር ውስጥ የተመረቱ በኤሌክትሪክ የሚሰሩ ባለ 2 እና ባለ 3 እግር ተሽከርካሪዎችን ለገበያ ማቅረቡን በወዳጅነት ፓርክ በተዘጋጀ ስነ ስርዓት ላይ ሲያስተዋውቅ ነው። ኢትዮጵያ በየዓመቱ ለነዳጅ እስከ 6 ቢሊዮን ብር እንደምታወጣ የተናገሩት አቶ በሮ በታዳሽ ኃይል ላይ ያለንን እምቅ አቅም ተጠቅመን ከውጭ ከሚገባው ደረጃውን ያልጠበቀ ነዳጅ ላይ ጥገኛ ከመሆንና አዙሪት ውስጥ ከመግባት ይልቅ በኤሌክትሪክ የሚሰሩ ተሽከርካሪዎችን እንደ አማራጭ መወሰድ አለበት ብለዋል። ለዚህም ፖሊሲዎች፣ ማስፈጸሚያ ስልቶችና የፖሊሲ ማዕቀፎች መዘርጋታቸውን የገለጹት ሚኒስትር ዴኤታው በኤሌክትሪክ የሚሰሩ ተሽከርካሪዎችን በሀገር ውስጥ የማምረትና የመገጣጠም ስራ ተጠናክሮ ሊቀጥል እንደሚገባ አክለዋል። በተለይ የተሽከርካሪዎችን ባትሪ ለማምረት እንደ ሊቲየም፣ ሊድ አዮን እና ሌሎች የተፈጥሮ ሀብቶች በሀገር ውስጥ ስላሉ ቴክኖሎጂዎችን በመጠቀም የሀገር ውስጥ ምርቶችን ማሳደግ ተገቢ ነው ብለዋል። አሃድ ቢዝነስ ግሩፕ ለገበያ ያቀረባቸው ባለ 2 እና 3 እግር ተሽከርካሪዎች ለኢትዮጵያ መልክዓ ምድር ተስማሚና በጥናት ላይ የተመሰረቱ ናቸው ያሉት አቶ በረዎ ከዚህ በኋላ ማንኛቸውም በነዳጅ የሚሰሩ ባለ 2 እና ባለ 3 እግር ተሽከርካሪዎች ወደ ሀገር ውስጥ እንደማይገቡ አስታውቀዋል። የነዳጅ ተሽከርካሪዎች በር ስለተዘጋ የኤሌክትሪክ ተሽከርካሪዎች ፍላጎት በእጅጉ ስለሚጨምር
አምራቾች በሚፈለገው ልክ ማምረት እንዳለባቸውም አሳስበዋል። ለዚህም መንግስት ከካርቦን ፋይናንስ ጀምሮ በፋይናንስና ከፋይናንስ ውጭ ላሉ ችግሮች ምላሽ ለመስጠት ዝግጁ መሆኑን ተናግረዋል። በብሔራዊ ምክር ቤት የወጣውን የአየር ብክለትና የድምፅ ብክለት ለመቆጣጠር የወጣውን አስገዳጅ ህግ ለመፈጸም መሰል ተሽከርካሪዎችን በስፋት ማምረት እንደሚያስፈልግም አቶ በሮ ጠቁመዋል። ኢትዮጵያ የአየር ብክለትን ለመከላከል ከምታከናውናቸው ስራዎች አንዱ የአረንጓዴ ልማትን ማረጋገጥ መሆኑን የተናገሩት የኢንዱስትሪ ሚኒስትር ዴኤታ አቶ ታረቀኝ ቡሉልታ ናቸው። ለዚህም በካይ ጋዝን ወደ አየር የሚለቁ ተሽከርካሪዎችን ወደ ኤሌክትሪክ የመቀየር ስትራቴጂ ተጠናክሮ መቀጠሉን ተናግረዋል። በኤሌክትሪክ የሚሰሩ ተሽከርካሪዎች የአየር ብክለትን ከመቀነስ ባሻገር በነዳጅ የሚሰሩ ተሽከርካሪዎች ጋር ሲነጻጸሩ የጥገና ወጪያቸው አነስተኛ መሆኑን የተናገሩት አቶ ታረቀኝ ለዚህም መንግስት ለአምራች ኢንዱስትሪዎች የተሻለ ከፍተኛ ድጋፍ ማድረጉን ገልጸዋል። በአሁኑ ወቅት በአመት 63000 ገደማ ባለ 2 እና ባለ 3 እግር ተሽከርካሪዎችን ማምረት መቻሉን የተናገሩት አቶ ታረቀኝ 1200 ቀላል ተሽከርካሪዎችና ከ3500 በላይ ሚኒባሶችና አውቶቡሶች በአመት ለማምረት ዝግጅት መደረጉን አክለዋል። በሌላ መረጃ ደግሞ የዕዳ ሽግሽግ ባይኖር ኖሮ ኢትዮጵያ በዚህ ዓመት ብቻ 2.8 ቢሊዮን ዶላር ዕዳ ትከፍል እንደነበር ሰምተናል። የኢትዮጵያ መንግስት ለ2017 በጀት ዓመት የነበረውን ከፍተኛ የዕዳ ጫና በግልጽ አስቀምጧል። የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ እንደተናገሩት ከሆነ ምቹ የዕዳ ሽግሽግ ባይኖር ኖሮ ሀገሪቱ በዚህ ዓመት ብቻ 2.8 ቢሊዮን ዶላር የሚገመት ከፍተኛ ዕዳ መክፈል ግድ ይላት ነበር። ይሁን እንጂ መንግስት በጂ20 የጋራ ማዕቀፍ ውስጥ ከአበዳሪ አገራት ኮሚቴዎች ጋር ባደረገው ውጤታማ ድርድር 1.9 ቢሊዮን ዶላር ብቻ ለመክፈል ተችሏል። ይህም የዕዳ ሽግሽጉ በግምት 1 ቢሊዮን ዶላር የሚሆን እፎይታ እንዳስገኘ ሚኒስትሯ ጨምረው ተናግረዋል። በተጨማሪም በ2016 በጀት ዓመት መገባደጃ ላይ የሀገሪቱ አጠቃላይ የውጭ ዕዳ ከሀገር ውስጥ አጠቃላይ ምርት ወይም ጂዲፒ ጋር ሲነጻጸር 13.7 በመቶ እንደነበርም ዶክተር ፍጹም አሰፋ አብራርተዋል። በአጠቃላይ የኢትዮጵያ መንግስት ከአበዳሪ ኮሚቴዎች ጋር ባካሄደው ገንቢ ውይይት በመርህ ደረጃ 3.5 ቢሊዮን ዶላር የሚሆን የዕዳ እፎይታ ስምምነት ላይ መደረሱን ገልጸዋል። ይህ ስምምነት እንደተገለጸው በ2017 የ1.5 ቢሊዮን ዶላር፣ በ2018 የ400 ሚሊዮን ዶላር፣ በ2019 የ500 ሚሊዮን ዶላር እንዲሁም ደግሞ በ2020 የ1.5 ቢሊዮን ዶላር የዕዳ ሽግሽግን ያካተተ ነው። የገንዘብ ሚኒስቴር በጂ20 የጋራ ማዕቀፍ ውስጥ ከአበዳሪዎች ጋር በተደረሰው ስምምነት የተሰማውን ደስታ የገለጸ ሲሆን ይህ ስምምነትም በግምት 8.4 ቢሊዮን ዶላር የሚደርስ የውጭ ዕዳን የሚሸፍን መሆኑ ታውቋል። በተጨማሪም ከ2023 እስከ 2028 ባለው ጊዜ ውስጥ 2.5 ቢሊዮን ዶላር የሚሆን የዕዳ ሽግሽግ እፎይታ የሚገኝ ሲሆን ይህም የሀገሪቱን የውጭ ክፍያ ሁኔታ በማሻሻል ትልቅ አስተዋጽኦ እንደሚኖረው ይጠበቃል ተብሏል። በሌላ በኩል ደግሞ በአዲስ አበባ ባለፉት 9 ወራት ከ160 ቢሊዮን ብር በላይ ገቢ መሰብሰቡንና 12 አመራሮች ላይ እርምጃ መወሰዱን አውቀናል። በ2017 በጀት ዓመት 9 ወራት 160.9 ቢሊዮን ብር ገቢ መሰብሰቡን የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ነው ያስታወቀው። የቢሮው የኮሚኒኬሽን ዳይሬክተር ሰውነት አየለ በሰጡት መግለጫ ቢሮው የገቢ መሰብሰብ አቅሙን ለማሳደግ ባከናወናቸው ተግባራት ተጨባጭ ውጤቶች ማስመዝገቡን ገልጸዋል። ከተማዋ ከምታመነጨው ኢኮኖሚ ተገቢውን ገቢ በመሰብሰብ የከተማ አስተዳደሩ የሕዝቡን የልማት ፍላጎት ለማሟላት የሚያደርገውን ጥረት ለማሳካት እየተጋ መሆኑን ጠቁመዋል። በበጀት ዓመቱ 9 ወራት 163.6 ቢሊዮን ብር ገቢ ለመሰብሰብ ታቅዶ 160.9 ቢሊዮን ብር ገቢ መሰብሰቡን ተናግረዋል። አገልግሎት አሰጣጡን ለማቀላጠፍ ብልሹ አሰራሮችንና ሌብነትን ለመቅረፍ የሚያግዙ ቴክኖሎጂዎችን ወደ ስራ በማስገባትም የገቢ አሰባሰቡን እያሻሻለ መምጣቱንም ያነሱት የዕዳ ክትትልና አስተዳደርን በማጠናከር በ9 ወራት ብቻ ከ6 ቢሊዮን ብር በላይ ዕዳ መሰብሰቡን አንስተው የታክስ ስወራን ለመቀነስ እየተሰራ መሆኑን አክለዋል። አዲስ የኦዲት ጥናት አረጋጋጭ የስራ ክፍል በማደራጀት በኦዲተሮች የሚወሰኑ ውሳኔዎችን በድጋሚ ኦዲት በማድረግና የኦዲት ጥራት በማረጋገጥና ብልሹ አሰራሮችን በመቀነስ የከተማዋ ገቢ እንዲጨምር እያደረገ መሆኑንም ተናግረዋል። የገቢ አሰባሰብ ሂደት ላይ የስነ ምግባር ጉድለትና ብልሹ አሰራር የፈጸሙ 12 አመራሮችና 121 ፈጻሚዎች ላይ እርምጃ መወሰዱንም ገልጸዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት
ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።